በመዲናችን አዲስ አበባ በሁለተኛው ዙር የኮሪደርና የወንዝ ዳርቻ ልማት ላይ ከፍተኛ ስራ እየተሰራባቸው ከሚገኙ ክፍለ ከተሞች መካከል ጉለሌ ክፍለ ከተማ አንዱ ነው። በክፍለ ከተማው 4 የሚደርሱ ትልልቅ ፕሮጀክቶች በመሰራት ላይ ናቸው። ከ6 ኪሎ እስከ እንጦጦ የሚዘልቅ ኮሪደር ልማት፣ የቀበናና ሸገር ወንዝ ዳርቻ ልማት እንዲሁም የጫካው ፕሮጀክት በክፍለ ከተማው እየተሰሩ ከሚገኙ ትልልቅ ፕሮጀክቶች መካከል የሚጠቀሱ ናቸው። እነዚህ ግዙፍ ፕሮጀክቶችም በተያዘላቸው ጊዜ እንዲጠናቀቁ የክፍለ ከተማው አመራሮች 24/7 በንቃት እየሰሩ እንደሚገኙ የክፍለ ከተማው ዋና ስራ አስፈጻሚ አቶ ወልዴ ወገሴ ገልጸውልናል። ጉለሌ እንደ ዘንድሮ ፕሮጀክት በዚህ ደረጃ ፕላን ተደርጎ የተመራበት አግባብ እጅግ በጣም አስደማሚ ነው። ቀደም እንዳልኩ የኮሪደርና የወንዝ ዳርቻ ልማት 3 ፕሮጀክቶች አሉ። የጫካ ፕሮጀክት ደግሞ አለ። የጫካ ፕሮጀክትም ጉለሌን ያስተሳስራል። ለምሳሌ እንጦጦ እስከ መገናኛ ድረስ የሚሄደው ማለት ነው። እስከ የካ ድረስ የሚያገናኘው ትልቁ ፕሮጀክትም ጉለሌ ላለ ወደ 4 ፕሮጀክት ማለት ነው። እነዚህ የበለጠ የአካባቢው ማህበረሰብ አቀማመጡንም ጭምር የጂኦግራፊካል አቀማመጡን ጭምር የቀየረ ፕሮጀክቶች ናቸው ማለት ነው። በእነዚህ ፕሮጀክቶች ላይ የሥራ ዕድል የተፈጠረላቸው በርካታ የከተማው ወጣቶች አሉ ሲሆን ከነሱ በተጨማሪም በአገር በቀል ዕውቀት እርከንን አሳምረው መስራት የሚችሉት የኮንሶ ወጣቶችም በኮሪደር ልማቱና በወንዝ ዳርቻ ልማት ላይ በንቃት በመሳተፍ ላይ ይገኛሉ። እነዚህንም ወጣቶች ለማበረታታትና ለልምድ ልውውጥ በሚረዳ መልኩ ክፍለ ከተማው የማዕድ ማጋራትና የራት ማብላት ስነ ስርዓትን የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽፈት ቤት ኃላፊ የሆኑት አቶ ሞገስ ባልቻ በተገኙበት አከናውኗል። በእነዚህ ልማቶች ላይ ደግሞ የኮንሶ ወጣቶች በተለይ የእርከን ልማት ላይ 3ቱም ፕሮጀክቶች ላይ አሉበት። የሸገር ወንዝ ላይ ማሉ፣ የዜቀበና ወንዙ ላይ ማሉ፣ በተመሳሳይ የእንጦጦ ኮሪደር ፕሮጀክት ላይ እዛ ላይ ማሉ። እነዚህ ወጣቶች በጣም የሚገርመው የኮንሶ እርከንን እኛ ድሮ በትምህርት ነው የምናውቀው። አሁን በተጨባጭ በአካልም ጭምር እያየን ስለሆነ ለአካባቢ ማህበረሰብ ወጣቶችም የበለጠ ሞዴል እንዲሆኑ የአካባቢ ማህበረሰብ ወጣቶችንና እነሱን ለማቀራረብ ታስቦ የተዘጋጀ ፕሮግራም ነው። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ የሆኑት አቶ ወልዴ ወገሴ ማያይዘው የማበረታቻ እራት ማብላት ስነ ስርዓት ከተከናወነላቸው የኮንሶ ተወላጅ ወጣቶች በርካታ የሥራ ልምድ እየተቀሰመ እንደሚገኝና በአገር በቀል ዕውቀት አገርን ማልማትና ማሳደግ እንደሚቻል ማሳያ ናቸው ብለዋል። ኮንሶ ወጣቶቹ ቀደም እንዳልኩ ለስራ ያላቸው ሞራል ተነሳሽነት እጅግ በጣም ይገርም ነው። ስራ ከጀመሩ ወሬ የለም፣ ሌላ ነገር የለም። ስራቸውን ብቻ ነው። ከነሱ ሌሎች የኛ ወጣቶች አሁን በዚህ ወንዝ ዳርቻ ልማት ላይ በርካታ የጉለሌ ወጣቶች አሉ ስራ ላይ የተሰማሩት። ስለዚህ አንደኛ ወንድምና እህታማችነታቸው የበለጠ እንዲተሳሰር፣ ሁለተኛ ደግሞ የስራ ካልቸራቸውን ከነሱ እንዲማሩ 24/7 የሚባለው በተጨባጭ እንደሚሰሩ ጧት ገብቶ ማታ ገብቶ ደግሞ እስኪነጋ ድረስ ስራ የሚሰሩበትን ሁኔታ የበለጠ ከነሱ ልምድ እንዲወስዱ የተዘጋጀ ፕሮግራሙ ማለት ነው የዛሬው። በፕሮጀክቶቹ ላይ ቀንከሌት ላባቸውን በማፍሰስ ላይ የሚገኙት የኮንሶና የከተማዋ ወጣቶች ምስጋና እንደሚገባቸው ገልጿል።